ምርጥ ቤተሰብ ምርጥ እናት ምርጥ አባት እንዲሁም ደግሞ የጓደኛን ልክ ያየንበት ምንቴ ምርጥ የአላዛር ጓደኛን የእውነት ተነስ አይዞክ በርታ ጎበዝ ብለው አበረታተው ወደ ስራው እንዲመለስ ያደረጉ ምርጥ ቤተሰብ ናቸው። ቤተሰብዬ እነዚህ ቤተሰብ መመስገን ይገባቸዋል። የእውነቴን ነው። ነፃ ሆነ ደውልልኝ እሺ እኔም ደውላለሁ በየጊዜው እሺ በቃ በሰላም ያግባችሁ እሺ አባ መንገዱን ቀና ያርግላችሁ ከእናንተ ጋር ይሁን አሜን እሺ ሰላም ጠብቀን እሺ ቆይ በእናታታን ሰው መኪናውን አንድ ጊዜ ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብዬ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ልደታ ለማርያም ናት እመቤቴ ማርያም ሁላችሁንም በያላችሁበት ተጠብቃችሁ እህት ወንድሞቼን ወገኖቼን ሙስሊሞችን አላህ በያላችሁበት ይጠብቅልኝ። ቤተሰብ እኔም ደህና ነኝ ያለው እግዚአብሔር የተመሰገነ ይሁን። አላዛር ሸበላውን እንግዲህ አይተን መተናል። ቤተሰቡም ጎትጉቶ ከዘጋበት ከዛ ክፍል አላዛር በእውነት ክፍሉን ቆልፎ ለምን እንደተቀመጠ ብቻ ግራ ይገባኛል። እውነቴን ነው። ሰው የሆነው አሁን በጣም ሲከፋኝ ማለት ነው በጣም ሲጨንቀኝ ሲከፋኝ የት መሄድ እንደምፈልግ ታውቃላችሁ? ቤተሰብ ቤተክርስቲያን መሄድ እወዳለሁ። ሁለተኛ ነገር ደግሞ ምንም የሌለበት ቦታ ወይ ወደ ገጠር አካባቢ ማርያምን ይሄ ነው የሚያሰኘኝ። ወይ ወደ ገጠር አካባቢ ወይ ደግሞ ባህር ዳር ባህር አለ አይደለ? እዛ ሄዳችሁ ቁጭ በቃ እንደዛ ነው የሚያሰኘኝ። እና አላዛር ሰው እኮ የባሰ በር ዘግቶ ሲቀመጥ ማለት ነው በጭንቀት ነው የሚሞተው። እንደገና ደግሞ ውስጡ ያለውን ነገር ለሰው ካልተናገረ ቤተሰብዬ ያው እንደምታውቁት ይሄ ራሱ አንድ ትልቅ በሽታ ነውና አባትየውን በዚህ አጋጣሚ ሳላደንቃቸው አላልፍም። በቃ አንተ ከፍተካሉ እዚህ ውስጥ ያለው ነገር አይሄድም ብለው በእውነት ትልቅ የእውነት ትልቅ ሰው ናቸው። አሁንም እግዚአብሔር ይሄንን እንደው ጸጋቸውን አይወሰድባቸው። የእውነቴን ነውና በጣም ደስ የሚሉ እናትና አባት ልጃቸውን የሚያበረታቱት። አሁን አንዳንዶቻችን በመናስበውና በመንገምተው ማለት ነው ቤተሰብ አላዛርን የጠሉት ወይ ደግሞ ከቤት እንዲሄድላቸው ምናምን ነገር የምናስብ ሰዎች አለን። ግን አይደለም። አሁን እነሱ ባለፈው እንደተናገሩት ቤተሰብዬ በጣም የከፈሉት ዋጋ አለ እኛ የማናቀው። እኔ ከንግግራቸው እንደተረዳሁት ቤተሰብ የከፈሉት ዋጋ አለ። እንግዲህ እንደሚመስለኝ ያ ነገር ምንድነው አላዛር ጋቢሾ የሚል ከፍቶ ነበር እና ይሄንን ነገር እንዲከፍት ማለት ነው የእናትና የአባቱ ድጋፍ አስተዋጽኦ በጣም ብዙ መስዋዕት እንደከፈሉበት የሚያሳይ ነገር ነው እኔ የተረዳሁት ማለት ነው። እውነቴን ነው የምላችሁ። ስለዚህ ይሄንን የመሰለ ነገር ዘግቶ በሆነ በቃ በእርግጥ ልቡ ተሰብሯል። ግን በቃ በዛ ጉዳይ ይሄንን የመሰለ ነገር ዘግቶ ስራውን ትቶ እንደው ሄዶ ጥቅልል ብሎ መተኛቱ ማርያምን እንኳን ቤተሰቡ አይደለም እኔም የማልደግፈው ነገር ነው። ከዚህ ቀደም ራሱ ተናግሬዋለሁ። ይሄ የሚያልፍ ነገር ነው። ንግግርም ያልፋል። የእውነት ሁሉ ነገር ይረሳል። ህይወት ይቀጥላል። ግን አላዛር ለምንድነው ይሄን የመሰለ ስራውን ትቶ ወደ አዋሳ የሚመለሰው ብዬ ከዚህ ቀደም ቪዲዮ ሰርቼ ነበረ። አሁን ደግሞ ስለተመለሰ በጣም ደስ ብሎኛል። እናት ለዘላለም ትኑር ቤተሰብዬ። እውነቴን ነው። በጣም ጥሩ እናት፣ የምታጽናና ወጣት የሆነች እናት፣ ችግሩን የምትረዳ አባቱም እናቱ። አሁን ተከትለው ሄደችው እናት እኮ ወደር የላትም። ማርያምን ቤተሰብ ተከትለው ሄደችው ነገሮቹን ለማስተካከል ነው። አስተካክላ ቤቱንም አስተካክላለች፣ ስቱዲዮንም አስተካክላ ምን ብላ
ልትመለስ ነው ሄደችውና እናት ለዘላለም ትኑር። በእውነት ለእናት እንደው እድሜ ጨምሮ መድኃኔዓለም ይስጣቸው ለእናቶቻችን የእውነት እና በጣም ያደነኳቸው ጨዋ ቤተሰብ የአባቱ ምክር ራሱ ከወለደ ያሳደገ ጸደቀ ነው የእውነት ማርያምን ወለደ በትምትል ይወልዳል ቤተሰብ ግን ያሳደገ ነው መከራ የሚያዩና ልጅን የሚያሳድገው እና ቤተሰብዬ በጣም ደስ ብሎኛል። አልዓዛር ተመልሶ ወደ አዲስ አበባ ይዘውት ሄደዋል። ኮመንትም እያነበብኩኝ ነበረ ከሄለን ጋር ይታረቅ ምናምን ነገር ቢታረቅ ደስ ይላል። ይቅር ለእግዚአብሔር በጣም ምርጥና ጥሩ ነገር ነው። ይቅር ለእግዚአብሔር ግን ደግሞ ማለት ነው እኔ ባይሆን ደስ ይለኛል። ምክንያቱም አንዴ ነፋስ የገባበት ነገር ማለት ነው ሁሌ ነቆራ ነው የሚኖርበት። እንደገና ደግሞ መከባበር በመካከላቸው ከሌለ ሁሌ መጣላት፣ ስድብ ቀላል ነው። እንደው የእውነት ድፍረት አይሆንብኝና ምናልባት የመደባደብም ደረጃ ሊያደርሳቸው ይችላል። እውነቴን ነው የምናገረው ቤተሰብ እና እኔ ቢታረቁ ለእግዚአብሔር ሰላምታ ምንም ችግር የለውም። ግን አብሮ ለመስራት እንደ በፊቱ ለመመለስ ምናምን ነገር አንደኛ ነገር ሄለንም እሺ አትልም። ባለፈው ራሱ ስትታረቅ እናቱን አክብራ ለእናቱ ብላ እሺ ብላ ታርቃለች። በአሁኑ ደግሞ ማለት ነው እሱ እራሱ አልዓዛር እሺ አይልም። ምክንያቱም እሱ አሁን የተጎዳው ስለራቀችው ሳይሆን ቤተሰብ የተናገረችው ቃል ዝቃጭ የሚለው ግም የሚለው ቃል እንዴት በዚህ ልክ እሰደባለሁ እኔ ይሄንን ስድብ ተሰደቤ እንዴት ከሷ ጋራ ስራ ሰራለው ነው በቃ ቪዲዮ ይዤ ከሷ ጋራ አልመጣም ነው ያለው እንጂ አልዓዛር ስለራቀችው ሄለን ወይ ደግሞ ስራ ቆም ያለው ዩቲዩብ እሸጣለሁ ምናምን ነገር ስላለች ሳይሆን ማለት ነው ያቺ የተናገረችው ቃል አይምሮ ውስጥ ስላለ ልብ ውስጥ ስለቀረ ቤተሰብ ይሄ ነው ሊያብከነክነው በር ዘግቶ ሊያስቀምጠው ቤቱን ዘጋግቶ ስቱዲዮንም ዘጋግቶ ወደ ቤተሰቦቹ እንዲመለስ ያደረገው እንጂ ሄለን ስለተለየችው አይደለም ቤተሰብዬ እኔ እንደተረዳሁት ማለት ነው። እና ይቅር ለእግዚአብሔር ጥሩ ነው እና ቤተሰብዬ ይቅር ለእግዚአብሔር መልካምና ጥሩ ነገር እግዚአብሔርም የሚወደው የሚከብርበት ነገር ነው። ግን ደግሞ እኛ ተመልሰን ጸብ ውስጥ እንዳንገባ አንደበታችንን መቆጠብ አለብን። ካለን ጸባይ ክፉ ባህሪ ማችም ሰው እንግዲህ ቤተሰብዬ አንድ ባህሪ ይኖረዋል። ማርያምን እውነቴን ነው። ሰው ያው እግዚአብሔር የሰውን ውስጡን ያያል አይደለ ቤተሰብ አንደበትን አያይም ውስጡን ያያል። ግን ደግሞ ከልብ ሞልቶ እየተረፈው ምንድነው አንደበት ያወጣዋል ይባላል። እና እግዚአብሔር ንጹህ ልብን ያያል፣ ሰው ደግሞ ፊትን ያያል። የሰውን ንግግር አይቶ ሰውን ይቀየማል። እና እኛ መቼም ቢሆን ሰውን አንረዳም። ምክንያቱም ከአፉ የሚወጣውን ክፉ ቃልን ነው ይዘን በቃ የምንጨምቀው ማለት ነው። ግን ያ ሰውም ደግሞ ማለት ነው በዚያው ልክ ማስተካከል አለበት። ይቅር ለእግዚአብሔር ጥሩ ነገር ነው። ግን ደግሞ መጥፎ ባህሪ ካለን ማለት ነው ያ ባህሪያችንን የማናስተካከል የማናሻሽል ከሆነ አሁንም ቢሆን ጸብ ውስጥ እንገባለን። ሰው ያው የድብድብ መነሻው ምንድነው መሰላችሁ? ስድብ ነው። ስድብ በተሰዳደብን በባሰ ቁጥር ማለት ነው እንዴት እንደዚህ ትይኛለሽ ወይ ትለኛለህ ተባብሎ ሰው መፈነካከት ደረጃ ይደርሳል። እና ያ እንዳይሆን እና ቤተሰብዬ ያ እንዳይሆን አንደበትን መቆጠብና ጸባይን ማስተካከል ትልቅ ዋጋ ያሰጣል፣ እንድንከበርም ያደርገናል። ማርያምን እውነቴን ነው። እና ቤተሰብዬ ያው የአልዓዛርን ደግሞ ዛሬ እናያለን። የእውነት እኔ እንደዚህ ወጥቼ የምናገረው ሰው ሁሌም ከተጎዳና ከተገፋ ሰው ጎን ቢቆም መልካም ነው። ያጠፋን ሰው ደግሞ አንተ ጥፋተኛ ነህ፣ ከዚህ ጥፋት ተመለስ፣ እንደዚህ አይነት ነገር ጥሩ አይደለም ብሎ መምከር ደግሞ የአባት ነው። እና አልዓዛርን ወድጄ ሄለንን ጠልቼ አይደለም ቤተሰብ። ሄለንም በጣም ታሳዝነኛለች። በጣም ምስኪን ልጅ ናት።
ግን ያው ሰው መቼም ያለ አንድ ባህሪ አይፈጠርምና ይሄን ባህሪ ደግሞ አለባት። እንግዲህ ምን ይደረግ እግዚአብሔር ደግሞ ያው ያሻሽላት ይቀይራትና በመልካም ነገር እሷም እንደምትመጣ ባለሙሉ ተስፋ ነኝ። በጣም ጠፍታለች። እሷ ደግሞ ግዴታ ካላዛር ጋር መስራት ግዴታ ስራ አልሰራም ብሎ መቅረት ይሄ መፍትሄ አይሆንም። እሷ ስራዋን ከማንኛውም ሰው ጋር ሆና መስራት ትችላለች። ከመጥፋቱ ደግሞ መስራት ጥሩ ነገር ነው፣ ጥቅም አለውና